እንደነገረኝ ከሆነ ስጋው ወደሙን እንድቀበል ምክንያት ሆነኛል አይነት ነገር ብዙ ነገር አውርቶኝ ተገናኝተናል ማለት ነው። እንግዲህ እንዴት ተገናኛችሁ የሚል ጥያቄ አብዛኞቻችሁ ጋር ሊፈጠር እንደሚችል አውቃለሁ። ያው ስልኬን ያውቀዋል ብዬ አስባለሁ። መቼም ከዚህ በፊት የነበረውን ስልኬን ስለሚያውቅ በዛ ስልክ ላይ ሲደውል መጀመሪያ አላነሳሁትም ነበረ። ምክንያቱም አላውቀውም። ምክንያቱም ብዙ ሰዎች በስልኬ ላይ ስለሚደውሉ በዚህ ቀጥታ ስለማላነሳ ማለት ነው። ከዛ ግን ቴክስት አደረገልኝ። የላከልኝ ቴክስት ምንድነው? እዚህ ጋር እንደምታዩት የእግዚአብሔርን መንገድ እንዲይዝ ስጋው ወደሙን እንድቀበል ምክንያት ስለሆንከኝ ክበርልኝ፣ ፍጹም አልተቀየምኩም ይላል። መቼ ነው የላከልኝ? እንደምትመለከቱት ቱዴይ 5:18 11 ሰዓት ከ20 አካባቢ ነው የላከልኝ። ይህን ቪዲዮ የምሰራውም እንዲሁም ደግሞ እሱም የደወለልኝ ግንቦት 18 ከ11 ሰዓት አካባቢ ላይ ነው ቴክስት ያደረገልኝ። ልክ እንደዚህ አይነት ቴክስት ሲልክልኝ ማን ሊሆን ይችላል የሚለው ነገር ወደ አይምሮ የመጥቶ ነበር። ምክንያቱም ስጋው ወደሙን እንድቀበል አድርገኸኛል ምናምን አይነት ንግግሮች ከኔ ጋር በህይወት ጋር በተገናኘ እንደዚህ ሊለኝ የሚችል ሰው የለም። ነገር ግን ቁጥሩን ስመለከተው 10724427 ይላልና አንደኛ 10 ቤት መሆኑን አየሁት። ምክንያቱም ከዚህ ፊት እሱ የደወለበትን ስልክ እኔ ረስቼዋለሁ። ሲቀጥል ደግሞ የእግዚአብሔርን መንገድ እንዲህ ስጋ ወደሙን እንድቀበል ምክንያት ስለሆንከኝ ክበርልኝ አይነት ንግግር ሲያወራ ማን ሊያወራኝ ይችላል እንደዚህ አይነት ነገር ብዬ ነው ድጋሚ ሲደውል አንስቼዋለሁ። በነገራችን ላይ አግኝቼዋለሁ ያልኳችሁ በአካል አይደለም በስልክ ነው። በስልክ አንስቼ ደውዬ ሶፎንያስ ነኝ አይነት ነገር ሲል ሰምቼዋለሁና ስልክ የአጋጣሚ ጉዳይ ሆነ ታውቃላችሁ። የኔ ስልክ ሪከርድ ያደርጋልና ሪከርድ በሚያደርግ ሰዓት ላይ ድምፁም ገብቶ ነበርና ያለውን ነገር ከዚህ ቀጥሎ ሰላም እንደምን አላችሁ ውድ ቻናላችን ቤተሰቦች፣ ዛሬ ደግሞ በሌላ አዲስ መረጃ መተናል ማለት ነው። በዚህ መረጃ ቻናላችንን ሰብስክራይብ ያደርጋችሁ እንድትከታተሉ እንጋብዛለን። ድራማው አሁንም ደግሞ በድጋሜ አገርሽቶ ጀምሯል። ከዚህ በፊት እንግዲህ በሶፎንያስ እና በፍሬዘር መካከል የነበሩ የግብረ ሰዶማዊ ወይም የኢሉሚናቲ አካሄዶችን ሚዲያዎች ምን እንዲያደረጉት ምን አይነት ድራማ እንደተሰራ የምናስታውስ ነን። ዛሬ ደግሞ እንደገና ብቅ ብሏል። ድጋሜ ድራማ ሊሰራ የተጀመረ ፕሮሰስ ይመስለኛል። በዚህ ፕሮሰስ ውስጥ የምናያቸው ሂደቶች አንደኛ ሰው ገዳም ገብቶ ስጋው ደሙን ተቀብሎ ከዚያ በኋላ ከሚመስለው ጋር ከሚሆነው ጋር ህይወቱን ይቀጥላል ብዬ አስባለሁ። በእርግጥ በድያቸዋለሁ፣ ኃጢአት ሰርቼበታለሁ ወይም ሰዎች ጋር ግፍ ሰርቻለሁ ብለው ሲያስቡ እሱን በይቅርታ ለማሳለፍ ወይም ይቅርታቸውን እንዲቀበሏቸው ለማድረግ ሊናገሩ ይችላል። የሆነ ሰው ገዳም 6 ወር ከ16 ቀን ቆይቶ ሲመለስ ይቅር ማለቱ እንዳለ ሆኖ ገዳም ውስጥ ስለተከናወኑ ሂደቶች ውስጥ ከሱ ጋር ለማይመስል ሰው ከሱ ጋር በእምነትም ባካሄድም ከተለያዩ ሰው ጋር መልሶ ያንን ታሪክ ማውራት ምንድነው ጥቅሙ? ምንስ ለማግኘት ተፈልጎ ነው? 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀዳችሁ ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ቆሞ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም ያሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ኦኬ። ምን ማለት ነግረው ካል ሰው መንፈሱ አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበተበብኝ ምናምን አይነት ነገር። የሌላ እምነት ተከታይ ነው፣ ይሄኛውም የሌላ እምነት ተከታይ ነው። ይሄኛውን እዚያ ስለተደረገለት ነገር ለዚህ ሰው ማውራቱ ምንም የሚጠቅመው ነገር የለም። አዎ በሰላም ስለመመለሱ ምህረት ማግኘቱ ከነበረበት አጸያፊ መጥፎ ድርጊቶች መመለሱን ሊነግረው ይችላል። በድሎትም ከሆነ ይቅርታ ማለቱ ኖርማል ነው፣ የሚገባው ነው የተወራውና አሁን ስለዚህ ሲጀምር ለጸበልተኛ እኮ አይነገርም። እንዲያልክ እኮ አይባልም። አይ ልክ ነህ። ምናልባት ሰዎች አጠገብህ ከነበሩና የተናገረውን ነገር ምናልባት ላንተ ከነገሩ እውነት ይሁን ለአንደኛ
እንግዲህ የሰማችሁት ቮይስ ገና መጀመሪያ ሳልዘጋጅ ስልኬ ብቻ ሪከርድ በሚያደርግበት ሰዓት ላይ ያስደመጥኳችሁ ነው። በመሃል ባላንስ ዘጋበትና ተቋረጠ ማለት ነው ንግግራችን። ከዛ በኋላ ያለ ግን ያወራናቸው ሙሉ በሙሉ ሪከርድ ተደርጓል ማለት ነው። ከዛ ውስጥ ግን እየመረጥኩ ነው ማሰማችሁ። በጣም ብዙ ማሰማችሁ ቮይሶች አሉ። እነዛን ቮይሶች በራሱ አንደበት ይቅርታ መጠየቅ የሚፈልጋቸው ሰዎች አሉ። በግልጽ አማርኛ የሚዲያ ሰዎች፣ ቤተሰቦች፣ በተለይ ቤተሰቦቹና በዙሪያው የሚገኙ የኔ የሚላቸው ሰዎች ከዛ ባለፈ ስለ ቤተ ክርስቲያን ስለ ገዳም እምቢ ብለውኝ ገዳማት አልቀበል ብለውኝ ይሄኛው ገዳም በዚህ ተቀብሎኝ መጸበያ ቤት አስቀምጦኝ what does mean ምን ማለት ነው? ይሄ ለዚህኛው አሁን የሚያወራው ነገርስ ተመሳሳይ ታሪኩን ምን ሊያደርግለት ይችላል? ለምንስ አስፈለገ የሚለው አነጋጋሪ ነው። አሁንም ተመሳሳይ እንዳልወጣ ነው የሚያሳይ። ይሄ ልጅ ከዚያ ተመሳሳይ ህይወት ውስጥ አልወጣም። የነዚህ ዓላማ ደግሞ ኦርቶዶክስ ቤተክርስቲያን አካባቢ ጥላሸት መቀባት ነው። ውድ የቻናላችን ቤተሰቦች ሰው ምህረት ማግኘቱን አንቃወምም። ከመጥፎ ነገር መውጣትን አንቃወምም። በቤቱ መመላለሱን አንቃወምም። ነገር ግን በተደጋጋሚ እየመጡ ለመውጋት የሚሞክሩ ግን ቤተክርስቲያን ነው። አሁንም ከንግግሩ ልሰሳት እችላለሁ። ከተሰሳትኩም የምታረምበት መንገድ ይኖራል። አሁንም ከንግግሩ የምሰማቸው ነገሮች እኔ የማይገባኝን ኃጢአተኛ የሆንኩን ሰው ብዙ ገዳማት ወይም የገዳም ሰዎች አባረውኝ ስሙንም አልጠቅሰው ገዳም በስፔሻል ኬን ደብቆኝ 6 ወር ከምናምን ቆይቻለሁ። ስጋው ደሙን ወስጃለሁ። እሰየው ድርጊቱ ተፈጸመ ሆነ ተቀበሉት። አሁን የሚያወራው ሰው ትናንትና መጥፎ ድርጊት ጋር ጓደኛ የነበሩ አብረው ይሰሩ የነበሩ ሰዎች ጋር ተመልሶ ስለ ቤተ ክርስቲያን ስለ ገዳማት ህይወት ሊያወራ መሞከሩ ተገቢ ነው ወይ ትላላችሁ? ትክክል ነው ወይ? ደግሞ መላውን የኢትዮጵያ ህዝብን ይቅርታ መጠየቅ ፈልጋለሁ ብሎ በራሱ አንደበት ነግሮኛል። የተናገረውን ከነሰዎቹ ፎቶ ይቅርታ ስለሚጠይቃቸው ሰዎች ሁሉ አንድ ላይ ነገሮቹን በቀጣይ ቪዲዮ ይዤላችሁ ነው የምመጣ የሚሆነው። ያ ብቻ ሳይሆን ሶፎንያስ ዋሲሁን ለመጀመሪያ ጊዜ ወደ እንደዚህ አይነት ልምምድ ውስጥ ሊገባ የቻለው ለምንድን ነው የሚለውን ነገር በግልጽ የምነግራችሁ ነው የሚሆነው ማለት ነው። በጣም እኔ ሲነግረኝ ደንግጫለሁ፣ በጣም አዝኛለሁ። እንደዚህ ይሆናል ብዬ አልጠበቅኩኝም ነበረ። ግን አንዳንዴ ያው ህይወት መንገዱ አይታወቅምና ወዴት እንደምትወስዳቸው አይታወቅም። ባልታሰበ መንገድ ነገሮች እሱ ባልፈለጋቸው መንገድ እዛ ነገር ውስጥ ገብቶ እንደተገኘና በዛው እንደቀጠለበት ነው የነገረኝ። አሁን ግን ዋና ልጁ ሌላ ፍሬዘር ጋር ምንድን ነገር ነው ያየሁበት? ስልኬ ድንገት ሪከርድ ያደርጋል። ስልኩን አላቀውም። የሶፎንያስ ስልክ 0910 መሆኑን በኋላ ነው ያወቅኩት። ስለዚህ ስልክ ሳላነሳ ብዙ ጊዜ ከቆየው በኋላ ሜሴጅ ላከልኝ። ሜሴጁን ሳይ ደወልኩ አላለም። ሜሴጁን ሳይ ደወልኩ አላለም። ሲደውል ስልኩን አነሳው ድንገትም አወራው ይልና ቪዲዮው ላይ ይሄንን ያሳየናል። ኮምፒውተር ላይ ነው የሚያሳየን። ቴሌግራም ይሁን ዋትስአፕ ይሁን ኮድ ሲደረግ ያሳያል። ድንገት ነው ሪከርድ ያደረኩት ይላል። እዚህ ላይ እውነታውና መንታ ነገሮች አሉ። እውነትም ሐሰት የሚሆኑ ነገሮች። አንደኛ ድንገት ነው ሪከርድ የሚያደርገው ስልኬ ይላል። ስልኩ ላይ አልደወለም። ኮምፒውተሩ ላይ ያለን የደወለለት ያ ማለት ወይ በዋትስአፕ ቴሌግራም ኤኒዌይ ኔትወርክ በሚችልበት መንገድ ስልክ ተደውሎለታል። ከዚያም በኋላ መጨረሻ አካባቢ ደግሞ ልናግዘው ይገባል፣ ልንረዳው ይገባል ወዘተ ሐሳቦችን አንሸራሽሯል። ወደ ቻናላችን ቤተሰቦች ሚዲያ ላይ አሁን እያየናቸው ያሉት ነገሮች ማይነኩ ምንላቸውን የማህበረሰብ ማንነት፣ እምነት፣ እሴት ቤዚክ የሆኑ ነገሮችን በተዘዋዋሪ የነካኩ ስሜታዊ ማድረግ ማለማመድ ከተጀመረ ቆይቷል። እነዚህ ብቻ አይደለም፣ ሌሎች አሉ። ከመጀመሪያም አንድ ወዳጄ ጥቆም አድርጎልኝ ነበር። ምን አለኝ? የፍሬዘርና የሶፎንያስ
ድብድብ የሚመስለው ዱላ የሚመስለው የሚሯሯጡት እውነት ይመስልሃልን አለኝ። ይሄ ስፖንሰር የሆኑበት ወይም ስፖንሰር የተደረጉበት ድራማ እየሰሩ እንደሆነ ነው የሚገባኝ ብሎ የነበረ በወቅቱ ድርጊቱን እየፈጸሙት ሳይሆን ሁለቱም ፈጽመውት ሳይሆን ድራማ እየሰሩ እሴትን እያፈረሱ የማህበረሰብን ዲግኒቲ ኮላፕስ እንዲያደርግ የሚሰሩ ወጣቱ ላይ አቋራጭ መንገዶች ያልተገቡ ነገሮችን መስራት እያለማመዱን ግን ድራማውን ሲሰሩት ግን ካስተዋወቁ በኋላ በማስተዋቂያ ውስጥ ይሄ መጥፎ ነው ብለው ሊነግሩን ይሞክራሉ። እና በወቅቱ ምን አለ ጓደኛዬ ሲጋራም እኮ ሲተዋወቀው መጨረሻ ላይ ጉዳቱን ያስቀምጣል ይላል። ሳይድ ኢፌክት ብሎ ያስቀምጣል ይላል። መድኃኒትም እኮ እንደ መድኃኒት ስንወስደው መጨረሻ ላይ ሳይድ ኢፌክት ብለው ይነግሩናል። ማንኛውም ነገር ጎጂ ነገር ከተናገር ነው በኋላ መጨረሻ ላይ እንደሚጎዳ እንናገራለን። የነሱም ድራማ ተመሳሳይ ነው። በደንብ ከተነጋገሩ በደንብ ካሳዩን በኋላ ሰው ጋር ከደረሰ በኋላ ወደ ጎጂነት ሊነግሩን ይሞክራሉ። ይሄ ደግሞ የማስተዋቂያ አንዱ ባህሪ ነው ብሎ ነበር። አሁን እውነት እየሆነ ይመስለኛል። ይሄንን ቪዲዮ አሁን ሳይ በፍሬዘር እና በሶፎንያስ መካከል ከጀርባቸው ስፖንሰር የሚያደርግ በፍሬዘር እና በሶፎንያስ መካከል ከጀርባቸው ስፖንሰር የሚያደርግ የግብረ ሰዶማዊነትን የኢሉሚናቲን አስተምህሮ ማለማመጃ ማስተዋቂያ እየሰሩ እንደሆነ ይገባናል። ገዳም ሄዶ ምን እንደሰራም አናቅም። አሁንም ምክንያቱም ከሱ ጋር ገዳም የሄደ ሰው ወጥቶ ስለ ገዳም ሚስጥራት ስለ ገዳም ነገሮች ለማይመለከተው ሰው ማውራት ተገቢ እንዳልሆነ ይታወቃል። ስለዚህ እያንዳንዳቸው የሚሄዱባቸው መንገዶች ከጥርጣሬ ነው የምንጀምረውኛ። ማንም ነገር ስንጠራጠር ግን ፈርተን ወይም አግልለን ሳይሆን ነገሮቹን ከእውነት ማመስጠር እንድንችል ሐሰትን ደግሞ መለየት እንድንችል መጠርጠሩ ሳይጠቅም አይቀርም በሚል ነው ይሄንን ፕሮግራም የሰራሁት። አንተነህ በጣም ብዙ ከሚባለው በላይ ነው ዋጋ የከፈልኩት ብሏል። ኦልሞስት እዛ በገዳም ህይወት ውስጥ ከ5 ወር በላይ ነው እዛ ቦታ ላይ እንደተቀመጠ የነገረኝና አሁን ግን በስተመጨረሻ ወደ አዲስ አበባ ተመልሷል። ለጊዜው ያለበትን ስፍራ አልተናገረም። ነገር ግን ወደ አዲስ አበባ እንደተመለሰና አንዳንድ ፋይናንሻል ነገሮችን ለማስተካከል እየተሯሯጠ እንደሆነ ነግሮኛል። በዚህ አጋጣሚ የሶፎንያስን መርዳት የምንችልበት የሆነ ነገር ቢፈጠር ጥሩ ነው ብዬ አስባለሁ። ምክንያቱም አሁን ያለበት ነገር ጥሩ አይደለም። ስራውን አጥቷል። ስራውን ማጣት ብቻ ሳይሆን በዙሪያም ያሉ ሰዎችንም ሊያጣ ይችላል። ይሄን በማድረጌ እኔ በግሌ ተጸጽቻለሁ። ምክንያቱም በሰዓቱ ወጣት ነኝ፣ እናደዳለሁ። ሰው ሲናደድ የሚያደርገውን አያውቅም። ያንና ፋይናሊ አሁን በሌላ ከፍ ባለ ፕሮግራም ራሱን አሻሽሎ እንግዲህ ያው የፎቶ ፖስቷል ፌስቡክ ላይ አንዳንድ ነገሮች ላይ አድርጓል። ለኔም ቀጥታ ላንተን የደወልኩት ብሎ ነግሮኛል። እስቲ በቀጣይ ቪዲዮ ይቅርታ መጠየቅ የሚፈልጋቸውን ሰዎችና እዚህ ነገር ውስጥ እንዲገባ ያደረገውን ምን እንደነበር መቼ ወደዚህ ነገር እንደገባ አንዳንድ ቪዲዮችን የማሳያችሁ ነው የሚሆነው። ከኔ ጋር ቆዩ። መልካም። ጋዜጠኛው ተመልሻለሁ ብሎ ለደንበኛው ደውሎለታል። የት እንዳለ አናቅም። ጋዜጠኛው ደንበኛውም የት እንዳለ አናቅም። በማህበራዊ ሚዲያ ነው የምናገኛቸው። ማስተዋቂያ እየሰሩ ነው። እኛ ግን የሚጠቅመንን መለየት አለብን ብዬ አስባለሁ። ውድ የቻናላችን ቤተሰቦች እንደዚህ አይነት ቀስ እያሉ ማህበረሰብን፣ ወጣቱን፣ ትውልዱን የሚበድሉ ማስታወቂያዎችና መንገዶች በአጽንኦት በጥብቅ ክትትል ልናያቸው ይገባል ብለን እናስባለን። ምክንያቱም ከጀርባቸው ብዙ ሰፖርት አላቸው። መንግስታዊ ሊሆን ይችላል፣ በባለ ሀብት ሊሆን ይችላል። በተለያዩ መንገዶች ከኋላ ሰፖርት እንዳላቸው ደግሞ ብዙ ማሳያዎች አሉ። ጥሩ ነገር ለሚሰሩ ሰዎች ወደ ሆኒ ሲገቡ በጣም እሴትን፣ ባህልን፣ እምነትን የሚያቆሽሹ ነገሮች ደግሞ ሚዲያ ላይ እንደፈለገው ሲሆኑ ስለምንታዘብ ስለምናይ በዚህ ላይ አንዳንድ መረጃዎችን በቀጣይ ይዘን እንመጣለን። ለዛሬ የነበረን ልዩ ፕሮግራም ይሄንን ይመስል ነበረ። ቸርን ሰንብት።